ሳምንቱ ሙሉ በአሰብና በመቀለ ዙሪያ ትኩረት አድርገው ሲወጡ የነበሩ መረጃዎች ብዙዎችን ያሳሰቡ ናቸው። የመቀለ ሰሞንኛው የታጣቂዎች እንቅስቃሴ የሚስተዋል ነው። አሰብ ደግሞ ኢትዮጵያ መንግስትና ኤርትራ መንግስት የተፋጠጡባት ዋነኛ ጉዳይ ናት። ታጣቂዎችም ወደ አሰብ አቅጣጫ ፊታቸውን አዙረው እንቅስቃሴ መጀመራቸው ይነገራል። በጉዳዩ ላይ ትኩረት ያደረገ ስብሰባ በሰመራ ከተማ እየተካሄደ ነው። ፖለቲካዊ ትኩሳቱና ወታደራዊ ውጥረቱ አሰብና መቀለን እያስጨነቀ ነው። ግጭቱ አሰብና መቀለን ማዕከል ያደረገ ስለመሆኑ ይነገራል። የፌዴራሉ መንግስት በጉዳዩ ላይ ቁጥብ ሆኖ ይታያል። ጣልቃ መግባቱ ላይ ቀር መዘግየቱ ስለምንድን ነው የሚሉ ጥያቄዎች አሉ። ትግራይ ውስጥ 3 ኃይላት ተፈጥረው እርስ በርስ እየተወቃቀሱ ነው። በአሰብ ጉዳይ አዲስ ነገር አለ። ከአሰብና መቀለ ጋር አያይዘን እንመለከተዋለን። ሰመራና አስመራ። ሰመራ ከተማ ላይ አንድ ጥብቅ ውይይት እየተካሄደ ነው። ውይይቱ በአሰብ ቀይ ባህር ዙሪያ ትኩረት ያደረገ ነው ተብሏል። የአሰብ ጉዳይ ለሰመራ ትልቅ አጀንዳ የሆነ መምጣቱ አዎንታዊም አሉታዊም ጎኖች አሉት። አፋር ስለ አሰብና ስለ ቀይ ባህር ያለው የታሪክ አረዳድ ከሁሉም የተለየ ጠሊቅ መሆኑ ይታወቃል። በአሰብ ጉዳይ የሰመራና አስመራ ፖለቲከኞች ተወያይተው ላይግባቡ ይችላሉ። ሁለቱም ስለ አሰብ ስስ ልብ አላቸው። በአፋር በኩል አሰብን ራስ ገዝ አስተዳደር ወይንም 7ኛ ዞን የማድረግ እቅድ እንዳለና በዚሁ ዙሪያ ውይይቶች ሲካሄዱ መሰንበታቸውን የሚያመላክቱ መረጃዎች ወጥተዋል። ኤርትራ ደግሞ እኔ ኑሬ ነው ሞቼ ነው ባይሆናለች። በአሰብ ጉዳይ የማይደራደረው የኤርትራ መንግስት ከኢትዮጵያ መንግስት ጋር ያለበት ሁኔታ ይታወቃል። በዚህ ጊዜ በሰመራ ስለ አሰብ መምከሩ አስመራን ስጋት ውስጥ የሚከት ነው። በሰመራ በአሰብ ጉዳይ የሚካሄደውን ውይይት አስመራ እየተከታተለችው ነው። ውይይቱ እየተካሄደ ያለው የአባይና ቀይ ባህር ትስስር የአፋር ክልል ሚና በሚል መሪ ሀሳብ ነው። ኢትዮጵያ ያለውና በአባይና በቀይ ባህር ላይ የተመሰረተ ስለመሆኑ በውይይቱ ላይ ተነስቷል። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋድ በድሩ በዚህ ውይይት ላይ እንዲህ የሚል ንግግር አሰምተዋል። በታሪክ አጋጣሚ ያጣነውን የባህር በር አሁን አጥብቀን መሻታችን ራስን የመሆንና የመፈለግ ከራስ ታሪክና ማንነት ጋር እርቅ የመፈጸም ጉዳይ ነው። የባህር በር ጉዳይ ኢትዮጵያ በታሪክ በሕግ በተፈጥሮና በጂኦፖለቲካ እውነታዎች የሚገባትን ቦታ የማግኘት እንዲሁም የሚጠበቅባትን ጂኦፖለቲካዊ ሚና የመወጣት ጉዳይ ነው ብለዋል። የሰመራ ዩኒቨርሲቲ ፕሬዝዳንት መሐመድ ኦስማን የኢትዮጵያ ህልውና በአባይና በቀይ ባህር ላይ የተመሰረተ ነው ብለዋል። ኢትዮጵያ የባህር በር ለማግኘት የምታደርገው መጠነ ሰፊ ጥረት ጠቀሜታው ለቀጠናው ጭምር መሆኑን የውይይቱ ተሳታፊዎች ተናግረዋል። በምስራቅ አፍሪካ የውሃ ማማ የሆነችው ኢትዮጵያ የባህር በር የማግኘቷ ጉዳይ ለነገ የሚባል እንዳልሆነ የተሰብሳቢዎቹ አቋም ነው። በታላቁ ህዳሴ ግድብ ላይ የተካሄደው የዲፕሎማሲ ተጋድሎ በቀይ ባህር ላይ ሊደገም እንደሚገባም አቋም ይዘዋል። በቀይ ባህር ጉዳይ ከዚህ ቀደም በርካታ ኢትዮጵያውያን ጀግኖች የህይወት ዋጋ ከፍለዋል ያሉት የኢትዮጵያ የባህር ኃይል ምክትል አዛዥ ለውጊያ ድጋፍ አገልግሎት ኮሞዶር ተገኝ ለታ ናቸው። የአሁኑ ትውልድ የባህር በር ለማግኘት የሚደረገውን ጥረት በዲፕሎማሲያዊ መንገድ የራሱ ሚና ሊወጣ እንደሚገባ አሳስበዋል። የአሰብ ከባዱ ጥረት። የአሰብና መቀለ ውጥረት ለየቅል ቢሆንም በአሁኑ ሰዓት የስጋት ደመና ከሚታይባቸው መካከል ይጠቀሳሉ። ሁለቱንም ነጣጥለን እንመለከታቸዋለን። አሰብ ወሳኝ የፖለቲካ ማዕከል መሆኗ ይታወቃል። የኢትዮጵያ መንግስት በጥብቅ ይዟታል። የኤርትራ መንግስት በአንጻሩ እንደ አይን ብሌን ይመለከታታል። በሁለቱም በኩል እጅግ በጣም ተፈላጊ ስለሆነች የቀጠናው ስበት ማዕከል በመሆን ላይ ትገኛለች። የኢትዮጵያ መንግስት በአፋር ክልል በኩል ጉዳዩን ጠበቅ አድርጎ ይዞታል። በዚያ በኩል በትጥቅ ትግል የሚንቀሳቀሱ ኃይላት ተጨማሪ ውጥረት በመፍጠር ላይ መሆናቸውን ከስፍራ የሚወጡ መረጃዎች ያመላክታሉ። በአሰብ ቀይ ባህር ዙሪያ ከሚንቀሳቀሱ ታጣቂዎች መካከል የቀይ ባህር አፋር ዴሞክራሲያዊ ድርጅት አንደኛው ነው። ይህ ታጣቂ ኃይል የትጥቅ ትግሉን እያቀጣጠለው ይመስላል። ወደ አሰብ አቅጣጫ ጦሩን ማንቀሳቀሱ ተሰምቷል። በአሁኑ ሰዓት በቀይ ባህር ዙሪያ የነጻነት ትግሉን በአፈሙዝ እያካሄደ ነው። የአፋር ህዝብ በኤርትራ ፕሬዝዳንት ኢሳያስ አፈወርቂ መንግስት ተበድሏል በሚል የትጥቅ ትግል እያካሄደ ያለው ይህ ታጣቂ ኃይል ጦሩን በዚያ በኩል ማንቀሳቀስ መጀመሩን የሚያመላክት መረጃ እየወጣ ነው። ከዚህ አንጻር በአሰብ ቀይ ባህር ዙሪያ ያለው ውጥረት አሳሳቢ ሆኗል። በዚህ ቀጠና ሌሎች ታጣቂ ኃይላትም በስፋት ይንቀሳቀሳሉ። ብርጌድ ንሓመዶ የተባለው ኃይልም ከአፋር ዴሞክራሲያዊ ድርጅት ጋር ተመሳሳይ ዓላማ አለው። በቀይ ባህር ዙሪያ የሚኖረው የአፋር ህዝብ በኢሳያስ መንግስት ከፍተኛ ጭቆና ደርሶበታል በማለት ነፍጥ ማንሳቱ ይታወቃል። ስለዚህ የኤርትራ መንግስት በዚህ በኩል እየመጣበት ያለው አደጋ በቀላሉ የሚታይ አይደለም። ነገሮች ውለው አድረው እየከረሩ ነው። የኤርትራ አፋሮች አሰብን ጨምሮ በቀይ ባህር ዳርቻ ሲኖሩ በፕሬዝዳንት ኢሳያስ አፈወርቂ መንግስት በደል ደርሶባቸዋል የሚሉት እነዚህ ኃይላት መፍትሄው ኢሳያስን መጣል የሚል ዓላማ ይዘው ኢሳያስን በትጥቅ ትግል ለመመንገል ጠንከር ያለ ወታደራዊ እንቅስቃሴ ውስጥ ገብተዋል። የአሰብ ውጥረት ወደ መቀለም
ትግራይ ውስጥ ያለው ውጥረት ከሶስት አቅጣጫ የመጣ ነው ተብሎ ይታሰባል። አንደኛው የህወሓት ከሁለት መከፈል የፈጠረው ችግር ነው። ሁለተኛው ለሁለት በተከፈለው ህወሓት ውስጥ የኤርትራ መንግስት ጣልቃ መግባቱ ነው። ሶስተኛው ደግሞ ህወሓትን የሚታገል አዲስ ትውልድ መፈጠሩ ነው። እነዚህ ጉዳዮች የትግራይን ፖለቲካ ውስብስብ አድርገውታል። የኤርትራ መንግስት በቀደመው ጊዜ እንደ ጠላት ከሚቆጥረው ህወሓት ጋር ግንኙነቱን እያጠናከረ የመጣው የኢትዮጵያ መንግስት የአሰብን ጉዳይ በጥብቅ መያዙን ተከትሎ ነው። በእርግጥ ከአሰብ በፊት የፕሪቶሪያው የዘላቂ ግጭት ማቆም ስምምነትን የሚያነሱ አሉ። የፕሪቶሪያው ስምምነት በኢሳያስና በአብይ መካከል ንፋስ እንዲገባ አድርጓል። ዋናው የልዩነትና የውጥረት መንስኤ ግን አሰብ ናት። በአሰብ ጉዳይ የኢትዮጵያ መንግስትና የኤርትራ መንግስት ለተከታታይ ቀናት በሚባል መልኩ አንዳቸው በሌላኛቸው ላይ ክስ እያቀረቡ ነው። በኤርትራ መንግስት በኩል የሚቀርበው ክስ የኢትዮጵያ መንግስት በባህር በር ምክንያት ሊወራኝ ነው የሚል ነው። በኢትዮጵያ መንግስት በኩል ደግሞ የኤርትራ መንግስት ከህወሓት ጋር ሆኖ ሊወጋኝ ነው የሚል አስተያየት ይሰጣል። ጉዳዩ እስከ ተባበሩት መንግስታት ድርጅት ደርሷል። በቅርቡ የኢትዮጵያ መንግስት ለተመድ ደብዳቤ ማስገባቱን ተከትሎ የኤርትራ መንግስት በጉዳዩ ላይ እኔ የለሁበትም ብሏል። ስም አብሮ የተነሳው ህወሓትም ለተመድ ደብዳቤ ጽፏል። የህወሓትን ለየት የሚያደርገው እኔ ከኤርትራ መንግስት ጋር ተባብሬ የኢትዮጵያ መንግስት አልወጋሁም ከሚለው ምላሽ በተጨማሪ በፕሪቶሪያው ስምምነት ዙሪያ ወቀሳ ማቅረቡ ነው። ወቀሳው የፌዴራሉ መንግስት የፕሪቶሪያውን ስምምነት እየጣሰ ነው የሚል ነው። የፌዴራሉ መንግስት በአንጻሩ ህወሓትን ይከሳል። ሁለቱም የፕሪቶሪያው የሰላም ስምምነትን ሙሉ ለሙሉ አልተገበሩም ተብለው ይተቻሉ። በዚህ ሁናቴ ውስጥ የመቀሌ የታጣቂዎች ተቃውሞ ሌላ ተጨማሪ ውጥረት ፈጥሯል። የታጣቂዎቹ ተቃውሞ በርካታ ቀናትን ያስቆጠረ ነው። ከጀርባ ያለው ማን ነው የሚለው ጉዳይ አነጋጋሪም አጨቃጫቂም ነው። ያም አለ ይህ መቀለ በዚህ ሰዓት በከባድ ውጥረት ውስጥ ትገኛለች። የትግራይ ኃይል አባላት ሰልፈኞች አውራ መንገዶችን ዘግተው የሚያሰሙትን ተቃውሞ ቀጥለዋል። ከመቀለ ጀምሮ ሌሎች የትግራይ ከተሞችና አዋሳኝ አካባቢዎችም የውጥረቱ አካል ሆነዋል። ከጥቅምት 3 ቀን 2018 ዓ.ም ጀምሮ እየተካረረ የመጣው ወታደራዊ ተቃውሞ ፖለቲካዊ ትርጉም እየያዘ ነው። ከክልሉ ምስራቃዊ፣ ደቡባዊ ዞኖች ወደ መቀለ የሚወስዱ መንገዶች በመዘጋት የጀመረው ተቃውሞ አድማሱን እያሰፋ እስከ መሆኒና አዲግራት አምርቶ ከባድ ውጥረት ተፈጥሮ ሰንብቷል። በጉዳዩ ላይ የክልሉ ካቢኔ በመንግስት ኮሚዩኒኬሽን ቢሮ በኩል ባወጣው መግለጫ የሰራዊቱ አባላት ያነሱት የደሞዝ ጭማሪ፣ ጥቅማጥቅምና የመሬት ጥያቄን ለመመለስ የሚያስችል መመሪያ ማውጣቱን የገለጸ ሲሆን ጉዳዩ ከዚህ ጋር መያያዙን አመላክቶ ነበርም። ይህ ብቻ እንዳልሆነም ከክብደቱ መረዳት ይቻላል። ተጨማሪ ፖለቲካዊ ዓላማ ያላቸው የህወሓት አመራሮች በጉዳዩ ላይ እየተነጋገሩበት ነው። ውጥረት ውስጥ ከገቡት አመራሮች መካከል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አንደኛው ናቸው። ጀነራሉ ከገጠማቸው ፈተና አንጻር ብዙ አስተያየቶች እየተሰጡ ነው። አስተያየቱ እየተሰጠ ያለው ከቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ከአሁኑ የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ጋር ተያይዞ ነው። አቶ ጌታቸው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በነበሩበት ወቅት ከፍተኛ ተቃውሞ ገጥሟቸው ነበርም። በርካታ የህወሓት ባለስልጣናት አቶ ጌታቸውን ከፌዴራሉ መንግስት ጋር በመሆን የትግራይን ጥያቄዎች ማስመለስ አልቻለም ከሚለው ትችት በላይ እንደ ካዲ ቆጥረዋቸው ነበርም። አቶ ጌታቸው ከብዙ ውጥረት በኋላ ወደ አዲስ አበባ መጥተው ሹመት ከማግኘታቸው ቀደም ብሎ ከተሾሙም በኋላ የቀድሞ ጓዶቻቸውን በብርቱ ይተቻሉ። አቶ ጌታቸው የሚተቿቸው በሁለት ምክንያት ነው። አንደኛው ህወሓት ያረጀ ያፈጀ ስለሆነ በአዲስ ትውልድ መተካት አለበት በሚል ነው። ሁለተኛው ደግሞ ከኤርትራ መንግስት ጋር ከፈጠረው ግንኙነት ጋር የሚገናኝ ነው። እነዚህ የጌታቸው ትችቶች በአብዛኛው የትግራይ ተቋሚ ኃይላት ተቀባይነት ያገኙ ይመስላሉ። ዋናው የትግራይ ስጋት ከጌታቸው አስተያየት የተለየ አይደለም። ህወሓት ከ4 ኪሎ ርቆ ወደ አስመራ በቀረበ ቁጥር መሬት ላይ የተፈጠረ የመጣውን አደጋ በቀዳሚነት የትግራይ ህዝብና ለህዝቡ የሚታገለው የፖለቲካ ኃይል እዚያው በቅርበት እያየ በመሆኑ ውጥረቱ አይሏል። የመቀለ ውጥረት ከፖለቲካዊ ትርጉም አንጻር ይህን ገጽታ ይዛል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከስልጣን ቢነሱ እንኳን የሚቀረፍ እንዳልሆነ የትግራይ ፖለቲካ ተንታኞች ይናገራሉ። የታጣቂዎቹ ችግር ዘርፍ ብዙ ነው። በርካቶች የትግራይ ፖለቲካ ተንታኞች በህወሓት ላይ እየፈረዱ ነው። ከህወሓት ቀጥሎ በጊዜያዊ አስተዳደሩ ላይ ነው ጣታቸውን የሚቀስሩት። ጦርነቱ ቢቀሰቀስ በቀዳሚነት ተወቃሽም ተጠያቂም የሚሆኑት ህወሓትና የትግራይ ክልል ጊዜያዊ አስተዳደር ናቸው። ከዚያ አለፍ ሲልም የፌዴራሉ መንግስት እንዲሁ ከወቀሳ የሚያመልጥ አይመስልም።